በያላችሁበት ሰላማችሁ በትርፍርፍ ይበልልኝ። ለኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች ኖላዊ ክፍል 92 እንግዲህ ተለቋል። ክፍል 92 ወይዘሮ ሜላት ፈጣሪ የተመሰገነ ወደ ቤት ገብታለች ማለት ነው። አሁን ተሽሏታል። ያው ማስታወስ ቢያቅታትም ወደ ቤት ገብታለች ማለት ነው። እና ወደ ቤት ገብታ እንግዲህ ሀኒቾ በደንብ እየተንከባከበቻት ነው። እቺ ልጅ ማናት የሚል ጥያቄ ጭንቅላቷ ውስጥ እየተመላለሰ ነው። ብትጠይቅ ማንም ሊመልስላት አልቻለም። እነግርሻለን፣ ችግር የለው፣ ማን እንደሆነች አንቺን ታውቂያታለች ከዚህ በፊት፣ ስለዚህ እነግርሻለሁ ብሎ አቶ መስፍን እየነገራት ነበር ማለት ነው። አቶ መስፍን ደግሞ ፈጣሪ ባርከው እንግዲህ ሀኒቾ እዛው እናቷን እየተንከባከበች ወደ አባቷ አልሄደችም ነበር። አንዬ አባትሽ በጣም መልካም ሰው ናቸው፣ እርሳቸው ናቸው አንቺን የመሰለች የተባረከች የተቀደሰች ልጅ የሰጡኝ እንጂ ሌላ ቦታ ብታርጊ ኖሮ ወይም ደግሞ ሌላ ቦታ ብትሆኝ ኖሮ እንደዚህ አይነት ጸባይና እንደዚህ አይነት ስነስርዓት ያለሽ ልጅ ላትሆኝ ትችይ ነበር። ስለዚህ ልጅ እባክሽን እኔ ከዚህ በፊትም ነግሬሻለሁ፣ አንቺ እኛም ቤተሰብነት ያልተቀበልሽው ከአባቴ ይርቃሉ ብለሽ ፈርተሽ ወይም ደግሞ ይወስዱኛል ከአባቴ ይለዩኛል ብለሽ ፈርተሽ ስለነበረ ነው እንደዚህ የእናንተ ልጅ አይደለሁም ብለሽ ስትከራከር የነበረው፣ እውነቱን እያወቅሽ ስትደብቂ ነው የነበረው። ስለዚህ አሁን አባትሽ ደግሞ ለዚህ ሳምንታት እናትሽ ሆስፒታል በነበረችበት ሰዓት ይሄንን ቤት ባለችበት ሰዓት እዚህ ስለሆንሽ አባትሽ ቅር እንዳይላቸው ገብተሽ ምግብ ሰርተሽ እነርሳቸውን ተንከባክበሽ ተመልሰሽ ነይ ስሏት፣ እርሷም በጣም ደስ ብሏታል። እኔ እያሰብኩ የነበረውን ነገር እኔም ልሄድ ነበረ፣ እማዬን አይቻት ልሄድ ነበር፣ ግን ከሱ እኔ ከመናገሬ በፊት ቀድመት እንደዚህ ስላልከኝ በጣም አከብራለሁ፣ የኔ ውድ አባት እወዳለሁ ብለዋለች። ለማንኛውም በጣም ደስ ይላል ፍቅራቸውን እንደዚህ ያብዛላችሁ። ወይዘሮ ሜላት ማስታወሳ ልጇን ታቅፋለች ብዬ ተስፋ አደርጋለሁ። እንግዲህ ያንቺው ወደ ቤት ስትሄድ የአባቷ ቤት በቃ ምግብ የለም፣ ቤቱ እንትን የሆነ በቃ ቆሾ ነበረ ምናምን። እንዴት አባዬ ያለኔ እንደማይኖር እያወቅኩ ያለኔ አንድ ቀን ማደር እንደማይችል እያወቅኩ ያለኔ ምግብ እንደማይበላ እያወቅኩ እንዴት ይሄን አልጨክኝበት አባቴ ላይ ይህ ሁሉ ቀን ቀረው ብላ እንግዲህ በጣም ቆሽቷት ነበረ። እንደዛም ሆኖ ግን ወደ ቤት ገብታ ቤቱን አጽልታ ምግቡ ሰርታ ፈታ አርጋ ቤቱ ስጠብቀው አባትዬው ወደ ቤት ገብቶ ልክ እሷ ሳይ በጣም ነበር የተደሰተው። ምክንያቱም ልጇ ለስንት ቀን ሆስፒታል ነበረ፣ ስታለቅስ ነበር። እንደዚህ ገብታ የእሷ ሽሮ ከበሉ በጣም ተሰነባብቶ ስለነበረ በጣም ደስ ብሏቸዋል ማለት ነው። እና እንግዲህ እርግባችን ደግሞ ከተቀመጠችበት ወጣለች ማለት ነው። የሆነች ያለች ሴተኛ ዳሪ ሴት እሷ ጋር ነበረች። አሁን ግን ግዴታ ግን ደስ የሚለው ለሴትዮዋ እያዘነች ነው ምር ማለት ነው። አልሞተችም ወይም ሞታለች ብላ እየተከታተለች ነበረ። እና ስትከታተል ከልጅቷ ጋር ሄዳ እዛ ሰፈር ላይ ቁጭ ብላ ማን ገባ ማን ወጣ የሚል እየተከታተለች ነበረ። ልጅቷን ደግሞ ወደዛ ግቢ ልካት በሩን አካውንታ ስትጠይቅ እንግዲህ ድንብላል ነበረች። በሩን የከፈተችው ምን እንደሆነች ምናምን ስላልተናገረች እርግብ እንግዲህ ተጨንቃ ሄዳ እዛ ቁጭ ብላ እያለች ከልጅቷ ጋር ወይዘሪት ባዩሽን ካየቻት በኋላ በጣም ነበር የተሰማት። እሷ ራሷ መታት ጥፋቱን እኔ ላይ እያላከከች ነው። ስለዚህ ራሷ ስለመታቻት እንዴት እዛ ልትገባ ቻለች? እንዴት እዛ ልትገኝ ቻለች? ስለዚህ ጥፋቱ እኔ ላይ እያላከከች ስለሆነ ሰዎቹ ደግሞ በጣም ሀብታም ስለሆኑ ይህን ሲያገኙኝ አይምሩኝም፣ ስለዚህ ከሷ መቅደም አለብኝ ብላ ከልጅቷ ጋር እያወራች ነበር። ልጅቷ ግን ምንን አጥፍታ ምን አይነት ወንጀል ሰርታ እሷ ጋር እንዳለች እስካሁን ድረስ ምንም የምታውቀው ታሪክ የለም። ይሄ ብቻ ተመታ እኔ ላይ እያላቀቀች እንደሆነ ብቻ አድርጋ ነው የተናገረችው ማለት ነው። እና እንግዲህ ሀኒቾዬና ወይዘሮ ሜላት በጣም ደስተኛ ናቸው። በደንብ እየተንከባከበቻት ነው። ዛሬ ደግሞ ከዚህ በፊት በጣም ቆንጅዬ የሆነች ልጅ እንደነበራት ከ15 ዓመት በፊት እንደጠፋችባት ነው የተናገረችው። ሀኒቾ ደግሞ ያኔ ምን አለበት አሁን ከ17 ዓመት ሊሞላው ነው ከጠፋውብሽ፣ ግን የጠፋችብሽ ልጅ ለ16 ዓመታት ስታለቅሽበት የነበረው ፎቶ እኔ አጠገብሽ ቁጭ ብያለሁ ብዬ ብነግርሽ በጣም ደስ ይለኝ ነበር ማዬ ብላ በራሷ በውስጧ ስታወራ ነበረ። ሜላት እንግዲህ ምን ሆነሽ ነው አንዬ? ማን ነው ግን ያሳደገሽ እንደዚህ አድርጎ ለዚህ እንደዚህ ምን ያህል ተመጠሽ ምን ያህል ተቆጥተሽ ብታርጊ ነው እንደዚህ ስርዓት ያለሽ ልጅ ቆንጅዬ ልጅ ሆንሽው ቤተሰቦች በምንኛ ነው የታደሉት ብላ ስትናገር ነበረ። እኔ ያንቺው ነኝ አባቴ እንቅ የሆነ አባት ልዕል
ልዕልት አድርጎ ያሳደገኝ እሱ ነው ብላ ነበር ለአባቷ ስትናገር ነበር። እና በጣም ደስ ይላል። ወይዘሮ ሜላት ታስታውሳለች ብዬ ተስፋ አደርጋለሁ። ወይዘሪት ባዩሽ እንግዲህ አሁንም ከዛ ቤት አልጠፋችም። እንዳዘነ ሰው አስመስላ ለወይዘሮ ሜላት እያዘነች አስመስላ ከእሷ ጋር ስርስር እያለች ነው። ድንብላልን ደግሞ ከዚህ በኋላ የሚያወሩትን ነገር እየተከታተልሽ እየሰማሽ ትክክለኛ ስራ የምትሰሪበት ሰዓት አሁን ነው ብላታለች። ድንብላል ደግሞ እኔ ምንም ከዚህ በኋላ ወሬ አቀባብዬ ለአንቺ አልናገርም፣ እኔ ስራዬን ለመስራት ነው እንጂ የመጣሁት ለአንቺ ወሬ ለማቀባበል አይደለም ስትላት አንድ መልስ ከዚህ በኋላ የምትመልሽኝ ደምሽን ማፈስለሽ ብላ ስታስፈራራት ነበረ። ድንብላልምዬ አባቴ አቦዬ ድረስልኝ እያለች ምን አይነት ሴትዮዋ ናት እቺ ሴትዮዋ ድፋልኝ ብላ ጸሎት እያደረገች ነበረ። አሜን ይድፋልሽ ለማለት ደግሞ እኔ ምን አገባኝ ለማለት ነው ቤተሰቦችዬ። ለማንኛውም የሚቀጥለው ክፍል ላይ ደግሞ የምናየው ይሆናል።